አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ከተማ የሚሄድ ኳሊቲ የቤት እቃ ነው ማሳያችሁ። ይህ እቃ የፈጀው 123260 ብር ነው። እዚህ ጋር እንደምታዩት የሳውዲ ረከቦትም አለ ማለት ነው። ዋጋውንም ማሳወቃችሁ ይሆናል። አብራችሁን ሆኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ፏ ያለ ኳሊቲ የቤት እቃ ነው ዛሬ የገዛሁት ማለት ነው። ባይብ እዚህ ጋር እንደምታዩት በጣም የሚያምር ቆንጆ ረከቦት አለ። ይሄ ረከቦት 22000 ብር ነው የገዛሁት ማለት ነው። የሳውዲ ረከቦት። ይሄንን ከፈለጋችሁ ማንሳት ትችላላችሁ። ያኔ ይሄ ክፍት እንዲሆን ከፈለጋችሁ ማለት ነው። ከታችም እዚህ ጋር መስታወት አለው። አያችሁት? እዚህ ጋር የሻይ ብርጭቆ ምናምን ደርድራችሁ ከላይም ሲኒያችሁን ደርድራችሁ ይሄንን ክፍት ማድረግ ትችላላችሁ። ቡለን ነው ይፈታል ማለት ነው። በነገራችን ላይ ብዙ አይነት ዲዛይን አለ፣ ግን የሳውዲ ይሄን ብቻ ነው ያገኘሁት። የዱባይ ነው ጠቅላላ ማለት ነው። የዱባይ ደግሞ የመላጥ ባህሪ አለው ማለት ነው። የመላጥ ባህሪ ስላለው ይሄንን የሳውዲውን ነው ያረኩላት። ሲኒ ደግሞ አንድ ደርዘን፣ በነገራችን ላይ አንድ ደርዘን 14000 ብር የሚሸጥ ሲኒ አለ። ዛሬ ገርሞኝ ነው የመጣሁት። ይሄንን በ4000 ብር ነው የገዛሁላት ማለት ነው። እንደምታዩት እዚህ ጋር ማጨሻ አለ። ማሻአላህ በጣም ነው የሚያምረው። እዚህ ጋር ደግሞ የስኳር እቃ አለ። እዚህ ጋር እንደምታዩት እቺ ግዛዝ ናት። ሌላው ይሄኛው ብረት ማለት ነው። እዚህ ጋር ደግሞ የጀበና ማስቀመጫ አለ። ሻማም ለኩሳችሁ ማስቀመጥ ትችላላችሁ ማለት ነው። የሻማ ማስቀመጫም አለው። ይሄ እንደዚህ ሆኖ ኮምፕሌት ሆኗል ማለት ነው። ሲኒው ይሄ ወርቃማ ስላለው ይመሳሰለዋል። ያው እንደዚህ አድርጌ ገዝቼላታለሁ ማለት ነው። 20 ብር ረከቦት 4000 ብር ሲኒ 26000 ብር ማለት ነው። እንደዚህ ሆኖ እዚህ ጋር 1 ሜትር በ1 ሜትር የሳሩ ሱፍራ 1 ሜትር በ1 ሜትር 2200 ብር ገብቷል። ያ ጀማ እኔ አሁን ለታ 4 ነው 5 ባንድ ላይ እንደዚህ ጥቅልል ያለውን ገዝቼ 800 ብር ነበረ። 2000 መግባቱንም ሳልሰማ ያው ያመጣሁትን አንድ ላይ ለባጃጁ ብዬ ያመጣሁትን በ8 ነው እኔ ቪዲዮ ስሰራ አይታችሁኛል። እና አሁን 2200 ብር ነው የገዛሁት ዛሬ ማለት ነው። እና ይሄንን ቆንጆ የሳሩ ሱፍራ በአንደኛው፣ ከዛ ደግሞ ዛሬ የገዛሁት የቡና ሱፍራና የምግብ ሱፍራ ሲያምር ማሻአላህ ተባረከ ረህማን። አንዱ ይሄ የቡና ነው፣ ይሄኛው ደግሞ የምግብ ነው ማለት ነው። ይሄ 2400 ብር ነው። እንደዚህ በጣም ፍክት ያለ ማሻአላህ ተባረከ ረህማን። ለረከቦቱም ይሆናል። ያው ረከቦቱን እዚህ ላይ አድርጌ ላሳያችሁ መሰለኝ። እስኪ ይሄኛውም ረከቦት በጣም ነው የሚያምረው ማሻአላህ ተባረከ ረህማን። በደንብ ማች ነው የሆነው። ግን ይሄ የሆነ ፀጉር ያለው ነጭ ሱፍራ አለ። ለሱፍራነት ተዘጋጅቶ የሚመጣ ከታች እንደ ከብት ቆዳ ነገር ነው። ከላይ ግን ፀጉሩ ማሻአላህ ተባረከ ረህማን የሆነ ነው። አጥቸው ነው እሱን ነበር ግዢ ያለችኝ። እኔ የሚያሰብኩት ይሄን ከገዛች ያንን ነበረ፣ ግን አላገኘሁም ማለት ነው። እንግዲህ ፓርቲሽን አላት። ፓርቲሽን ባለ 4 ይሄንን ሁለቱንም አንዱን ፓርቲ ያለው አንዱን ፓርቲ የሌለው እሷ ያለችው ሁሉንም ፓርቲ የሌለው ነበረ። ግን ምን አለ መሰላችሁ ፓርት መኖሩ ጥሩ ነው። አንደኛ እንደዚህ ምንድነው ዳቦ ቆሎ ምናምን ማቅረብ ስትፈልጊ አንደኛው ፓርቲ ኑሮው፣ ልዩነቱ ደግሞ 500 ብር ነው። እነዚህ ፓርት ኑሮት 3500 ነው። ፓርቲ የሌለው ደግሞ 3000 ብር ስለሆነ እንደዚህ ይሁንልሽ ብያት እሺ ብላኝ ይሄንን ፓርቲ ያለው በ3500። እዚህ ጋር ደግሞ ይሄኛው ደግሞ ፓርት የለውም በ3000 ብር ይሄንን ገዝቼላታለሁ ማለት ነው። እንደምታዩት ማሻአላህ ይሄ ቡለኑ ይታሰራል። እዚህ ጋር ዳይመንድ ነው የሚመስለው፣ በጣም ያምራል። እንደምታዩት ይሄ 3000 ብር 3000 እና 3600 ማን ነው 6600 ብር ማለት ነው። ሁለቱን ገዝቼላታለሁ። ከዛ ሀባይብ እዚህ ጋር አክለሪክ ኮምፕሊት ሁለት ነው ያዘዘችኝ። ይሄንን 3800 7600 ብር ሁለቱን ማለት ነው። እዚህ ጋር አንዱ አለ እዚህ እንደምታዩት ይሄ 7600 ብር። ሌላው እዚህ ጋር የጥራጥሬ ነው። የጥራጥሬ አረንጓዴ ከለር እድለኛ ነው። እሷ ነጭ ነበር እስከዛሬ ያለው 10 ሊትር ነው 5300 ብር። ይሄንን ገዝቼላታለሁ ማለት ነው። ያው ሰሞኑን እየገዛኋት ነው።
በነገራችን ላይ የአስቤዛ 9 ፒስ ከመግዛት ይሄንን መግዛት ይሻል ይመስለኛል። አንደኛ አንድ ቦታ ብቻ ነው ይሄ የሚይዘው። ስንት ብዙ አይነት አርጋችሁ እዚህ ጋር በነፃነት መጠቀም ትችላላችሁ። ግን ቅመማ ቅመም ሲሆን እዚህ ላይ ለመሆን እንትን ይላል። ለጥራጥሬ ነው የሚሆነው። ምስር፣ ድፍን ምስር፣ ምስር ክክ፣ አተር ክክ ምናምናችሁን ሩዝ ሳይቀር እዚህ ጋር አርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው እዚህ ጋር ፓርቲሽን ይሄ 850 ብር፣ ይሄኛው 850 ብር፣ ይሄኛው ደግሞ 1100 ብር ማነው 1150 ብር። ለሁለቱ 2000 ብር ነው የከፈልኩት ማለት ነው። እንደዚህ ሆኖ እዚህ ጋር ትሪ 50 ቁጥር 3 አላት። 50 ቁጥር 2100 ብር ነው። ሶስቱን የገዛሁት 700 ብር 3 ሲባዛ በ700 2100 ይመጣል ማለት ነው። ሌላው የትኩስ ማስቀመጫ 1 2 3 4 እነዚህ 1000 ብር አራቱ ማለት ነው። ሌላው ጊደር ደቅጥ ነው። ኮከር ብረት ድስት ይሄ የገዛሁላት 15 ሊትር ነው። እንግዲህ 15 ሊትር ቆንጆ ነው እንደምታዩት። ከዚህ ያነሰው ለብዙ ቤተሰብ አይሆንም። እኔ አሁን ሾርባ በጥድ በዚህ ለኛ ቤተሰብ በቂ ነው። ለምን ያው ሰውም ስለማያጣው ነው። ግን እኛ ቤት ይሄ 15 ሊትር 11500 ብር ነው የገዛሁት ማለት ነው። እንደምታዩት ማሻአላ ተባረከ ረህማን ቆንጆ ኮከር ብረት ድስት ነው ገዝቼላታለሁ ማለት ነው። ማሻአላ ቆንጆ ብረት ድስት ማለት ነው። ጆሮና ጆሮ እዚህ ውስጥ ነው ማለት ነው። ሶፌራ ነው የሚባለው። ይሄ የዚህም ክዳን እዚህ ውስጥ ነው ማለት ነው አብሮት እና ይሄ 11500 ብር ነው። እናት መፍጫ 2000 ብር፣ ማራቢያ ኳሊቲ 3200 ብር እና እዚህ ጋር ደግሞ የወጥ ግሎባል አለ። ይሄንን የገዛሁት 8500 ብር ነው። ያው ሰሞኑን እየገዛሁት እያያችሁት ነው ማለት ነው። ማሻአላ ተባረከ ረህማን። ይሄ ኮምቦልቻ ስለሆነ ነው። ኢንሻአላ ቀምረከበው ሰው እንዲያመጣ ነግሬዋለሁ። ምናልባት 8300 ብር ሊሆን ይችላል ወደፊት ማለት ነው። ከዛ ያኔ ደሴና ኮምቦልቻ ልዩነት አለው። እንደዛ ይገባል ብሎኛል። እንግዲህ ኢንሻአላ ከቀነሰ እናያለን ማለት ነው። በጣም የሚያምር ጽድት ያለ የወጥ ዕቃ ነው ማለት ነው። እዚህ ጋር ደግሞ ማራቢያ ምንድነው? ማዕደን ምንድነው የምትሉም አላችሁ። ማዕደን ማለት የቅቤ ጆክ ነው። ወይም ደግሞ ገበያ ላይ ስትሄዱ የቅቤ ጆክ ነው የሚሉት። ዶሮ ምናምን ሮመዳን ለማስፈጠር ስትሄዱ ዶሮ ሰርታችሁ በምንድን ነው የምትይዙት? እንደዚህ አይደል? ከጊዜ በኋላ ማለት ነው። በፊት ግን ተጠቅሶ ነው የምናውቀው ማለት ነው። እና ይሄ ትንሿ ናት። እቺ 9 ሴሪ፣ እቺ 9ኛዋ ናት ማለት ነው። አንድ ዶሮ 2 ዶሮ እያለ አለው ማለት ነው። ይሄ 7000 ብር ነው የገዛሁት ሙሉ ሴሪውን። እዚህ ጋር ደግሞ 500 ግራም የቡና መፍጫ ነው። ያው አሁን ለታይታችሁታል። 1-3 ቀን ምናምን ቢሆነው ነው ተለቀቁ ማለት ነው። 11000 ብር ነው። ይሄ ቆንጆ የቡና መፍጫ። ያው እንግዲህ ቅመማ ቅመምም የፈለጋችሁትን መፍጨት ትችላላችሁ ማለት ነው። እንደዚህ አጎንብሳችሁም ያው ብድግ አድርጋችሁ መድፋት አይጠበቅባችሁም ስታወጡ ማለት ነው የፈጫችሁትን። ይሄ 11000 ብር ነው። በጣም ቆንጆና አስፈላጊ እቃ ነው ማለት ነው። እንትንም ለውዝም ይፈጩበታል አንዳንድ ቦታ ማለት ነው። ስለዚህ ይሄ አስፈላጊ የሆነ እቃ ነው። ማሻአላ እዚህ ጋር ሮቶ አለ። ሮቶ 350 ሊትር ነው። ጠፍቶ በግድ ነው ያገኘሁት። 4500 ብር ነው የገዛሁት። ግን እቃው መረተቢያ ስለሚያስፈልገው ግዴታ ስለሆነ ነው እንጂ በጣም ነው የተወደደው ማለት ነው። ሌላው እዚህ ጋር 7 ሴሪ ሴኔጋል ብረት ድስት አለ። 15000 ሴኔጋሎቹ 15700 ብር ነው የፈጁት ሙሉ ሴሪ ማለት ነው። ይሄ 4500 3500 2800 እያለ ይሄ ሁሉም ሆኖ 15700 ብር። ሌላው እዚህ ጋር ማስታጠቢያ የሳሙና ማስቀመጫ ያለው አንድ በአረንጓዴና አንድ በሲሊቨር ነው የገዛሁት 360 ብር። አንዱ 180 ብር ነው። እነዚህ ደግሞ የሰላጣ ምናምን ሊጥ ማቦካከያ ትናንሽ ነገር እነዚህ 7700 1400 ብር። ይሄኛው ደግሞ 50 ቁጥር ነው። ከፍ ያለ ድፎ ምናምን ማቦካከያ ይሆናል። ሁለት ነው ይሄ። አንዱ 1300 ብር ነው። 2600 ብር ማለት ነው። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑ።